ትናንሾች ቢወጡ ከጃችን ይሄ ነው የሚሻለን ለኛም ለክብራችን የአርሰናል ደጋፊ ያራስ ጨንቀው ወያለውን በደንብ ግባና አሳየው እኛ ካራቦ ካፕና ኤፍ ኤ ካፕ ከዋንጫ ዝርዝሮቻችን ወጡ ብለን አይከፋንም እኛ የሻምፒዮንስ ሊግ ቲሞች ነን ሲጀምር ፕሪሚየር ሊግ አረጋግጠናል ሻምፒዮንስ ሊግ እንወጥራለን ከዚህ በኋላ ያበደ ነው የሚሆነው ለፈጣሪ እንግዲህ ለትንሽ ሶሞና ያቀም ችግር የለም ሁለት ትላልቅ ዋንጫዎች ላይ ስለምንጮት አያሳስብም ከሀቨርት ዛሬ ሁሌ እንዳቃጠልከኝ ነው ግን ዛሬ የቁርጥ ቀን ልጅ ሆናል እና ወጣቻለሁ ተናደሩ ወያላውን ማለት ነው አስጨንቁት ገባለት ማርቲኔሊ ባለቀ ሰዓት ምንድነው ያረከው ተቃጤ ባለቀ ሰዓት ወተት አምጥተህ ነው ያጠጣኸኝ ኧረ ወይኔ እኔ ተስፋ ቆርጬ ነበር የጮኩበት ምክንያት ምፈልገው ነገር ይዤ መጥቻለሁ ምድረ ቋጣሪ ማለት ነው ወይኔ ስለ ጨዋታው በሌላ ቪዲዮ መለሳለሁ ብቻ ገብተህ ታወጣዋለህ ነግሬሽ ነበረ ዋን ፒስ ትችላለህ አርሲ ግባ እናውጣው ምድረ ቋጣሪ በጊዜ ተኛ ተናግሬ ነበር ሺህ መንጋ ቢመጣ ቢቋጠር በእኛ ላይ መድፉ ይተኮሳል ሽቅብ ወደ ሰማይ ወንዱ አርሴ የእንግሊዝ ተወካይ በሏተ 90+1 ላይ ማለት ነው ቅርቅር ቋጣሪን ድምስስ መድረ ቅሪላ ሁላ የለመደች ጦጣ ሁልጊዜ ሸምጣጣ አለ ተባነነ ይቀራላ ሰሞኑ ትንሽ ያስደሰትከኝ ነበር ተደስቼ ነበረ ተባነነ ይቀራል በቃ ችግር የለም ሌላ የአዲሷ ትሬሊንግ ተመቸች መሰለኝ አሸነፍክ ዛሬ አንድ መናገር የምፈልገው ነገር አለ አንድ ዴቪድ ራያ ግን ማለት ጎበዝ ነህ ጥሩ ልጅ ነህ ሌሎቹ ቋቸው አንተ ግን ጥሩ ልጅ ነህ አንተ ግን አስደበርከኝ ግን አለ አንድ ላሽ ክትለኝ እንኳን ደስ አለህ ወያላ ለማንኛውም ልትበላይ ነበር እንኳን ደስ አለህ ገባ በቃ በጣም ነው ምንችለው በጣም ማለት ነው በስማም ድንዝዝ ያለ ጨዋታ እኔ ባልገባብን ብዬ ስጠል ማርቲኔሊ ዘጎት ሻምፒየንስ ሊግ ላይ ይኸውልህ ማንንም ሰው አይሰማም ሻምፒየንስ ሊግ ላይ ሲሆን ይኸውልህ ወደ ሮናልዶነት ይቀየር ነግሬሃለሁ አስጠንቅቄሃለሁ ገባ እንዳለ ጣጣጣ ምን አይነት ፓስ ነው ማን ሃቨርዝ ያዘው ታስፈልግ ነበር ይሄ ቦክስ ውስጥ ማለት ነው ገብቷቸዋል አይደለም ሰከንደሪ ስትራይከር ሆኖ የሚሮጥልን ሰው ያስፈልገን ነበር በጣም ምን አይነት ሩጫ ኮንትሮል በጣም ትችላል በጣም ስፖርቲንግ እንደዚህ ሊያስጨንቀን አይገባም ነበር ማን የደነዘዘ ጨዋታ ነበር እየተጫወተን የነበረው ሁለቱንም ሀፍ እንደውም ሰከንድ ሀፍ እንሻል ነበር ፈርስት ሀፍ የደነዘዘ ጨዋታ ነበር ግን እንችላለን በቃ ይሄን ነበር ያልኳችሁ ሄደን ማሸነፍ አለብን ስፖርቲንግን ለምን የሜዳችንን ጨዋታ ቀለል አድርገን ነው የምንጫወተው ገብቷችኋል በጣም ይቻላል በጣም ገባ ምንድነው ያየሁት ባለቀ ሰዓት የሚገርም ሞመንት ተፈጠረ የሚገርም ክሊኒካል ፊኒሺንግ ባለፈው ማርቲኔሊ ቅጥል ሲያደርገን ነበር ዛሬ በዚህ ቀጥል እስቲ ሃቨርት ካንተ ያጣነው ኳሊቲ ይሄ ነው ለብዙዎች ለማስረዳት እየሞከርኩ ነው ማንንም ሊገባው ያልቻለው በቃ በመትፈልገው ሰዓት የምትፈልገው ቦታ ላይ የሚገኝ አይነት ተጫዋች ነው ምናልባት ጨራሽነቱ ቢስተካከል መለው ነው ይሄው ጨራሽ እንዲህ ነው በቃ አለቀ 1-2 አሸንፈናል አቀብሏቸው ለነዛ ወያሎች አቀብሏቸው ብዙ እናወራለን ገና አረ ሃቨርት ያው ትንሽ ቸኮልክ እንጂ እኮ ነው የሚያው ታሸንፋላችሁ ነው ያልኩት ከጌሙ በፊት ግን ትቸኩላለህ አንተ በቃ ከድሮም ጀምሮ እኔ ጋም እያለ ትቸኩል ነበር ይሄ መቸኮሉ እኮ ነው በቃ ነገሮችን የሚያበላሽ አልቆ ነበር እኮ የብር አልቆ ነበር ሃቨርት አታ አሪፍ ቪዲዮ ነበር የሰራው አልወደም አሪፍ ቪዲዮ ነበርሽ በዳህልም እሺ ቴሌግራም የሌለ ቀቃት ኢሞላይ ወይ ኪንግ ካይ እንዴት አባቱ ነው ደስ የሚለው በፈጣሪ ቋጣሪን ማለት ነው እስከ 90+ አስቀምጠን እንችላለን ባንችልም እንችላለን ይመቻችሁ አስርቱ ወረዳቸው ባለቀ ሰዓት አስርቱ ወረዳቸው አርሰናል ስፖርቲንግ ሊዝበንን ቀለበባቸው የተጫወተባቸው የአውሮፓ ሻምፒዮንስ ሊግ ንጉሱ
ጋብሪኤል ማርቲኔሊ የአውሮፓ ሻምፒዮንስ ሊግ የአርሰናል የዘንድሮ ዓመት ድምቀት። ማርቲኔሊ ምን አይነት ኳስ ነው የሰጠው? ሃቨርዝ ምን አይነት የተረጋጋ አጨራረስ ነው? ቦንዛ ሃቨርዝ ቦንዛ አርሰናል ቦናንዛ ፓፓፓፓፓፓፓፓፓ። መጀመሪያ ፎሎ ያላረክ የቀብራራው ክለብ ደጋፊ ሀቢቢ እንደዚህ ነው በቃ። አልገባህም ገብቶሃል? ትገትተዋለህ ቅስማቸውን ስብር ታደርጋለህ ነው። ኧረ በዓለም ምን አይነት ጣፋጭ ጅል ነው ማን። እኔ በቃ የሆነ ታይም ላይ በቃ አቻው በቃ ይበቃናል እና ዛፎም ሄደን እንጨራርሰዋለን እያልኩ ነበር። ግን ኖ በቃ በዚሁ ጀምረን ቦርንማውዝንም አብዮታዊ እርምጃ ለመውሰድ ሞራሉ ያስፈልገናል አሉ ልጆቻችን። እኔ ኦፍም ይሆናል ብዬ ፈርቼ ነበር። ሀቢቢ ብቻ እንኳን ደስ ያላችሁ። ጠላት ይቃጣል። ምን ይመለክ ያገባናል። ዋው ብቻ ደስ የሚል ሀቢቢ ግባ ምድር አቃጣሪ ወያላ ዝም ትላለህ። ዝም ማለት ነው። ይሄ ውጤት ማለት ነው ቀጥታ ወደ ቀጣዩ ዙር የሚያሳልፈን ውጤት ነው። ማን ቀጥታ ማለት ነው። አንተ ከሜዳችን ውጪ እጅግ ፈታኙ አንቀጥቃጭ በለው በቃ። እኔ እንዴት ሰግቼ እንደነበረ እዚህ ሜዳ ላይ ውጤት ይዘና እንወጣን ብዬ ማንዬ። ምን አይነት ትዕግስተኛ ቡድን ያለን አንተ። ትዕግስት ማለት ምን ማለት እንደሆነ ዛሬ አርቴታና ቡድኑ አሳየ በስርዓቱ። ማን እንዴት አይነት የጥንቃቄ ኳስ መርጠን የቆየ ነው። ማን ካይ ሃቨርት ምን አይነት ኮንትሮል ሊያሳየን አንተ። ወርልድ ክላስ የሆነ ኮንትሮል፣ ወርልድ ክላስ የሆነ አጨራረስ ማንዬ። ቲፒካል 9 ቁጥር በቃ ጭራሽ የሆነ ተጫዋች መሆኔን አሳያለሁ ብሎን የገባው በሚመስል በቃ አሳያንን። ማን ካይ ሃቨርት ትለያለህ። ግን ምድረ አሽቋላጭ ወረኛ በሙሉ ዛሬ ነጥብ ይጥላል ብለሽ እንዲህ ብለሽ ተቀምጠሽ የነበርሽ ተካደሚ። ዞር በይ ገለል በይ። ቁጥር 1 ቪዲዮ ነው፣ ቁጥር 2 ይመጣል። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ምድረ ወያለ ያልተኛ በሙሉ ጋር አዳርስልኝ። ተጋደም። በ15 ቀን ቆይታው ማለት ነው 2 ዋንጫ የተነጠቀው የአርቴታው ቡድን፣ ይሄ የተንኮታኮተው የአርቴታው ቡድን፣ ፈሪው ቡድን ማለት ነው እንደምንም በግድ ማለት ነው ስፖርቲንግን በሃቨርት ጎል ማለት ነው ተቀይሮ በገባው በሃቨርት ጎል 1-0 በሆነ ውጤት አሸንፈውታል። ይሄ ምን አይነት እድለኛ የሆነ ክለብ ነው! የምሬ ነው የምላችሁ። በእርግጥ ይሄን ጨዋታ እኮ አልፎ እኮ ወደ ጥሎ ማለፍ እኮ አይቀላቀልም እያልኩ አይደለም፣ ግን የዛሬው ጨዋታ ይሄን ውጤት አይገልጸውም። ምንም እኮ ወፍ የለም እኮ ምንም። የምሬ ነው የምላችሁ። እንደው ሃቨርት ግን ይመች እግዚአብሔር፣ ውጤት ቀያሪ ልጅ እግዚአብሔር። አንተ እንደው ከዚህ ክለብ ወጥተህ ደህና ዋንጫ የምታሳካበት ሌላ ቲም ብትሄድ እንዴት ደስ ይለኛል። የሆነ በቃ ኬሪየርን በቃ የምትጨርስበት ማለት ነው። እረበስ ነው ይሄ ዋንጫ። ይሄ ቡድን ነው አሁን 100% ቻምፒዮንስ ሊግ ያሸንፋል ተብሎ የተሰጠው። እመኑኝ ነው የምላችሁ። ወይ ባርሳ ወይ አትሌቲኮ ካለፈ፣ አትሌቲኮ እንኳን ይመጫል፣ ባርሳ ካለፈ በደንብ አድርጎ ረግጦ ነው አርሰናልን ጥሎ የሚያልፈው። እመኑኝ ነው የምላችሁ። እመኑኝ። ስፖርቲንግ ራሱ በእነሱ ሜዳ ይፈትናቸዋል። ታያላችሁ። ይሄ ነው አርሰናል። ኮንግራ አርሴ ፋሚሊ፣ ኮንግራ። በስተመጨረሻም ካይ ሃቨርት ስራውን ሰራ። ተቀይሮ ገብቶ ከማርቲኔሊ ጋር ሁለቱም ተቀይረው ገብተው ምን አይነት ኳስ ነው የሰነጠቀለት! በእናታችሁ ካይ ሃቨርት የሚገርም ፊኒሽንግ። ይሄ ተጫዋች በቃ ባለቀ ታይም ምናምን ይመቸዋል እንዲህ ውጤት መቀየር። ለማንኛውም አርሴ ፋሚሊ ኮንግራ ብያለሁ ማለት ነው። ስፖርቲንጎችንም ግን አለማድነቅ አይቻልም። እጅግ በጣም ደስ የሚል እግር ኳስን ነበር ያስመለከቱን። በማጥቃት ረገድ እንደውም ትንሽ አርሰናልን በልጠው ነበር ማለት ይቻላል። በተለይ ይሄ ቲንካው የሚባለው አይ ቲንክ ይሄ ተጫዋች ወልቭስ ነበር መሰለኝ በፊት። ምን እንዴት ነው የሚጫወተው! ኧረ በስመ አብ! ፈጣን ማጥቃቱ ማለት ነው። እናም ተከላካይ ክፍላቸው እጅግ በጣም ጠንካራ ነበር የስፖርቲንግ ማለት ነው። አርሰናል ደግሞ እነ ቡካዮ ሳካና ትንሽ የነ ኢዜን ማጣቱ ትንሽ የተቸገረ ይመስላል በዚህ ጨዋታ ላይ። ለማንኛውም ቀጣይ ጨዋታው በኤምሬት እዛው ማለት ነው ይጠናቀቃል። ወደ ቀጣይ ዙር አርሰናል ያልፋል ማለት ነው። ይመቻችሁ አርሲ። ኮንግራ ግባ እናውጣው። በጣም ደስ የሚል ድል እስከ 91ኛው ደቂቃ ድረስ ምድረ ቋጣሪን ቁጭ አድርገን እንዲህ ነው የምናስደነብር። ራያ ካለ አያችኋ፣ ባንችልም እናሸንፋለን። 87ኛው ደቂቃ ላይ ጎል ሊቆጠርብን ነበር። ሴቭ አደረገን ማርቲኔሊ። ቻምፒየንስ ሊግ ላይ ማነ ዛሬ ደግሞ ኦዚልን አደረገው። የሚገርም አሲስት። ሃቨርት ደግሞ ኮንትሮል፣ የሚገርም አጨራረስ። 91ኛው ደቂቃውን ላይ የደረሰ አይመስልም። ትችላላችሁ። በቃ እንዲህ አይነት አርሰናል ነው የምንፈልገው።
ምድረ ቋጣሪ በጊዜ ተኛ። አስፈላጊ ጎልና ገብርኤል ማርቲኔሊ ደግሞ አስፈላጊ አሲስት ነው ያደረገው። በዛሬ በሰላማዊ መንገድ ነው ማርቲኔሊ እኔ እናንተ ችግራችን መንፈታው። ሁሌ እንደዚህ ተጫወት ትመቸኛለህ። አንተ ከእንደዚህ ውጪ ካልተጫወትክ ነው ማትመች። ዛሬ ጽድት ያለ 10 ከ10 ተቀይረ ገብተህ አሪፍ ነገር ስታደርግ ነበር። ካይ ሃቨርትዝ ጎሏን ከማስቆጠር ውጪ ምንም አላደረክም፣ ግን ወሳኛውን ጎል ነው ያስቆጠርከው። አስፈላጊ የሜንታሊቲ ቦነስ። እኔ ስፖርቲንግ ሊዝበን በሜዳቸው እንደመጫወታቸው ከዚህ የተሻለ ነገር ማድረግ ይችሉ ነበር፣ ግን አልተጫወቱም። ሙሉ ጨዋታውን አርሰናል ተቆጣጥሮታል ማለት ይል ነበር፣ ግን እፊት መስመር ላይ ያለው ችግራችን ዛሬም አልተስተካከለም ነበር። ግን የሚገርም የሜንታሊቲ ቦነስ ነው ከሜዳ ይዘን የመጣነውና ጸዴ ነው። በቃ በጣም አስፈላጊ አሁን ማለፋችን የሚቀር ነገር አይደለም። በጣም ጽድት ያለ ጨዋታ ነው። ግባና አውጣው ይላል አባቴ። ጎል ብቻ የሚቀረው አርሰናል ነበረ ዛሬ ተመለከትነው። ካይ ሃቨርትዝ ገብቶ ገላገለ ነው ምልህ። ቋጣሪ የለ ምን የለ ትተኛለ በጊዜ ነው ምልህ። ይሄ አርሰናል ነው። እስቲ ኮሜንት ላይ አርሰናል ነው በለው በእናትህ። አርሰናል ነው ይሄ። እንዴት ነው ምድረ ነሆለሊያንስ እየተቋጠረለት ነው። እንዴት ነው ይሄ ነው ቋጠሮ ማለት ይሄ ነው። ማርቲኔሊ ሮናልዲኒዮ ጎቾ ዳሲልቫ ጁኒየር ብዬሻለሁ። አንቺ በቃ ቻምፒየንስ ሊግ ላይ ሁሌም ግን ምንድነው ያደረግሽው አንቺ? የሆነ አምፔር የሆነ ነገር እናቴ ትሙት ካይ ሃቨርትዝ የምራንተን የጨረስኩ ያንኳስ ሳብ ጠቅምና አንተ ካይ ሃቨርትዝ እንደዚህ አይነት ፊኒሺንግ ካንተ ማርቲኔሊ በሚያስፈልገን ሰዓት እንደዚህ ነገር ማርቲኔሊ የምር አንተ ኤአይ ናችሁ ሁለት እንደዚህ ማታረቁ። ዴቪድ ራያ ምንድነው ስታረግ የነበረው? ማን አንተ የሰው ልጅ እኮ ነው። አይ ሚን የሰው ልጅ ነህ አይደለ? ይሆናል መሳል ሁሌ ፐርፌክት መሆን የለም እኮ ሰው ሆነ ተፈጥሮ ሁሌ ፐርፌክት አልተፈቀደም። ካውል አንተ ምንድነው ስታረግ የነበረው? አረ በፈጣሪ ካይ ሃቨርትዝ ሌላ ሌቭል። አረኔ ቃል የለኝም። ክርስቶስን በደንብ እንመለስልን። እያንዳንዱ ተጫዋች ሁላ አመመለስ ይመስለኛል። በደንብ ኮፒ ሊንክ ሪፖስት አድርጉት። ኮሜንት ላይ እስኪ አንዴ ማለት ምድረ ነሆለሊያንስ እያላችሁ ጻፉልኝ። ይመሻሽ። ፎሎ ማድረግ እንዳትረሱ። እንችላለን አባቴ። ቋጣሪያንስ ደግሞ ከመብራት ኃይል ጋር ሁላ መስራት ጀምራችኋል። 80ኛው ደቂቃ ላይ ያስኬዳችሁብኝ። ኖርማል ነው፣ መልስም አለው። ገና ረግጥላለን። እንችላለን ገና። The first touch was so nice. He has to score it guys ትላለ። ግን what a control። በጣም ምርጥ አርጎ አውርዶ ያበደ አጨራረስ ነው። በቃ ደገፍን ያረገው በረኛው ያወቀ ቶሎ ሪፍሌክስ ማድረግ አልቻለም። ላስት ሚኒ ጎል ካይ ሃቨርትዝ ከሊዝበን አሸናፊነቱን ይዞ ሄዷል። ኦብቪየስሊ በቃ አርሰናል እንደሚያልፍኩ ግልጽ ነበር። ያው ሰርፕራይዝ ድንገት እግር ኳስ አይታወቅም በሚለው ነው እንጂ ክለባችን ከሁለት ተከታታይ ሽንፈቶች በኋላ ወደ ማሸነፍ ተመልሷል። በቻምፒየንስ ሊጉ ምንም አይነት ጨዋታዎችን በሜዳው ተሸንፎ የማያውቀውን ስፖርቲንግ ክለባችን 1-0 በሆነ ውጤት ማሸነፍ ችሏል። ከባድ ጨዋታ እንደሚሆን ሁላችንም ጠብቀን ነበረ። በተለይ የመጀመሪያ አጋማሽ ላይ እድሎችን መፍጠር ተቸግረን ነበር። ነገር ግን ሁለተኛ አጋማሽ ላይ በተለይም ደግሞ ማርቲን ኦዴጋርድ ተቀይሮ እስከሚወጣበት ሰዓት ድረስ ኳሱን በደንብ ተቆጣጥረን እድሎችን ለመፍጠር እየሞከርን ነበረ። ጨዋታው ክብደት ክለባችን ጨዋታውን አሸንፎ መውጣቱ በጣም ትልቅ ነገር ነው ብዬ አስባለሁ። እንደውም እኔ ጨዋታው አቻ ይተነቃቃል ብዬ አስቤ ነበር። ነገር ግን ካይ ሃቨርትዝ ባስቆጠረው ብቸኛ ጎል ክለባችን 1-0 ማሸነፍ ችሏል። ራያ ምን ያህል ወሳኝ ተጫዋች እንደሆነ በዛሬው ጨዋታ ላይ በደንብ ተመልክተናል። አደገኛ ኳሶችን ሲመልስ እየተመለከትነው ነበረ። ከዛ በተጨማሪም ክለባችን በጣም ናፍቆት ነበር ብዬ የማስበው እንግዲህ ዴክለር ራይስ ነው። ዴክለር ራይስም በዛሬው ጨዋታ ላይ እንግዲህ ያልተመለከትንበት የሜዳ ክፍል አለ ብዬ አላስብም። ማርቲን ዙቢሜንዲ የመጀመሪያ አጋማሽ ላይ በጣም ተቸግሮ ነበር ማለት ይቻላል። ነገር ግን ሁለተኛ አጋማሽ ላይ በጣም የተሻሉን ማርቲን ዙቢሜንዲ መመልከት ችለናል። ቃላይ ክለባችን ከሜዳው ውጪ ወደ ስፖርቲንግ ተጉዞ 1-0 ማሸነፉ በጣም ትልቅ ነገር ነው። በሚቀጥለው ሳምንትም እንግዲህ በሜዳችን የምናደርገውን ጨዋታ ትንሽ ቀለል ያደርግልናል። እናንተስ ጨዋታው እንዴት ያገኛችሁት? ሐሳባችሁን ኮሜንት ሴክሽን አስቀምጡልኝ። ኤምጄ ምን አለ? አርሰናል ዊን። እኔ ያልኩት ነገር ጠብ አይልም እኮ ያራዳ ልጅ። ዊን አርሰናል አልኩኝ። በቃ ጽድት ያለ ዊን ነው ሀቢቢ። አርቴታ የቀየረው ቅያሬ ፍሬ አፈር። ምርጥ ቅያሬ። ካይ ሃቨርትዝ ምን አይነት ፊኒሺንግ ነው በእናትህ! ቁጭን ያደረገለት ወስዶ ማርቲኔሊ ቁጭ ማለት እግሩ ላይ ፈትፍቶ አጎረሰው፣ አገባው ማለት ነው። በቃ አሁን በሜዳችሁ ነጥቡን አስጠብቃችሁ መውጣት ብቻ ነው ያላችሁ አማራጭ። ይሄ ደግሞ ለአርሰናል አይከብደውም መገርገድ። ደግሞ ለአርሰናል አረ ራያ ሲችል ስንት ኳስ ኛዳ ነው ቢስብ። የሚገርም በረኛ ማለት ነው ራያ። በቃ ዛሬ ዊን የሚገርም ነጥብ ነው። እንኳን ደስ አላችሁ። ኮንግራ ያራዳል። ግባና ውጣው ካይ ሃቨርትዝ ትችላለህ። ካይ ሃቨርትዝ የቁርጥ ቀን ልጅ ነው እንኮ ዛሬ ዳኛው ሊነፋው ሲል እኮ ነው የከተትከው። አንደኛ ካይ ሃቨርትዝ
የአውሮፓ ቻምፒዮንስ ሊግ ፋይናሊስት ታውቀዋል። አርሰናል ከባየር ሙኒክ ነው የሚሆነው። እመኑኝ ማድሪድ ራሱ ካምባክ አይሰራ። አርሰናል ከሙኒክ ፋይናል ላይ ጠብቁ። ይህን ቪዲዮ ሴቭ አድርጉትኝ። እንኳን ደስ አላችሁ ገነርሳውያን። ላይክ፣ ሼር፣ ሪፖስት ይደረግ። ኮመንት ላይ የካይ ሃቨርትዝ ፎቶ ይጥለቅለቅ። እኔ እኮ የሚያሳዝነኝ እስከ 90 ደቂቃ ቁጭ ብዬ መቋጠሬ እኮ ነው መቋጠሬ። ስንት አይነት ድልብ ገገማ የሆነ የስፖርቲንግ ተጫዋቾች ነው ያሉት። መድኃኒዓለም እንዴት ሃቨርትዝን ትለቁታላችሁ? እንዴት ያን አህያ ትለቁታላችሁ? ማትረቡ ናችሁ። እስከ 90 ደቂቃ ወይ ከገባባችሁ ቀድሞ አይገባባችሁም። ይሄን ሁሉ ሰዓት አስቋጥራችሁን ለማይረባ ለከንቱ ልትሸነፉ ነገር ማትረቡ። ወይኔ ለማንኛውም ግን ማለት ነው ሰከንድ አለ፣ ችግር የለውም። በአርሰናል ሜዳ ሄዳችሁ ይህን ጨዋታ ተቀለብሱታላችሁ፣ ግዴታችሁ ነው ማለት ነው። ገባችሁ አይደል? እኛ እዚህ ጋር ሌሊቱን ሙሉ ቁጭ ብለን ጨጓራችን የሚላጥበት ምንም ምክንያት የለም። አርሴ ከዚህ ካለፍሽ ከባርሳ አታልፊም። ይሄን ወቂ ከባርሳ አታልፊም። ምንም እንትና ሙተሽ ነው ያሸነፍሽው። በስነ ስርዓት እንኳን ተጫውተሽ አይደለም ያሸነፍሽው። ገባሽ አይደል? አትቺም ሜንታሊቲሽ ተነክቷል። አትቺም 1-0 ነው ትለጠለጫታለሽ ማለት ነው። እኔ በስፖርቲንግ እምነት አለኝ። አንተ አርቴታ ከነቅያሪዎች አሰላሙ አለይኩም። ዛሬ ለኔ አገባህ እንጂ ጨዋታው አልቆ ሚካኤል ችለሃል፣ በቃ ዛሬ ችለሃል ልልህ ነበር። ጭራሽ አገባ ቅያሪ ምን እድሜ ዛሬ ለበረኛና ተከላካይ መስመሩ ለደባሪው ደግሞ ዘጊው ፊት መስመራችን እንጂ አንተ ዛሬ ከነቅያሪ እስከ 90 ደቂቃ በሰው ሜዳ እኔ ተፈራለ በራስ ሜዳ ብለን ስንጠብቅ አንተ አጥቅተህ ተጫወትክ። ምርጥ ቅያሪ፣ ምርጥ አጫወት። በቃ ፊት ለፊቱ ጥርስ አልባ ያሮጊት ጥርስ፣ በቃ በጣም የዘነጠ ሰውዬ ግን ጥርስ የሌለው ማለት ነው። እንደዛ ነው። ኋላ መስመራችን አተረፈን። ዛሬ በጣም ቤስት ነበርክ። እንዲህ ብትሆን አንድ ሰው ተንፍሶ እኮ አይናገርህም። ለምን አንተን እንሰድባል? እንዲሆን 10 ጨዋታ ተሸነፍ በቃ አይደለም እንደ የዛሬው በቃ ባታሸንፍም በጣም ችለሃል። ለኋላ መስመራችን ምርጥ ነው። መሃል ዴክላን ራይስ ምርጥ ነው። ከዛ ውጪ ያለ ኮተት ነበርክ። ዛሬ ግን በጣም ችለሃል አርቴታ። ማን እግዚአብሔርን አንተ የአርሰናል ደጋፊ ነኝ ብለህ ማለት ነው የዚህን ሰውዬ ፎቶ ይስም ኮሜንት ሴክሽን ላይ ሳትጽፍ ካለፍ ይከፋኛል ነው የምልህ። እቀየምሃለሁ። አንተ ኧረ ተው ራያት የሰው ልጅ አይደል እንዴ? የሰው ልጅ እኮ ይሳሳታል አልፎ አተማን ነው ለጊዜ አልፎ አትሳሳትም ነው። ማን ነው አንተን ፐርፌክት አድርጎ የሆነ የፊዚክስ ህግ እየጣስክ ነው? አንተ ምን አይነት እድለኞች ነን? ክርስቶስን እኔ ምን አለ እነዛን 2 ጨዋታዎች ምናምን ነገር አስገብተህ ነው ቢሆን እንዴ አትደዱ ቢችለው የሆነ ሰው ነገን የምር ግብ ጠባቂ ማለት እኮ በቃ የምር እኔ ኳስ ተጫዋቹ ራሴ ልካውን ኳስ ተጫዋች ቦምብዬ መሆንም አልፈልገው ግብ ጠባቂ በጣም ትልቅ ፕሬየር ያለበት ቦታ በቃ ጫና አላቅም። በቃ ዝም ብለህ እንደዚህ በኳስ ንክኪል ተሳሳት የምትችልበት ነው ፖዚሽን ሆነ። እንዴት ነው እንደዚህ እንዴ? አንተ አይቻልም እኮ እግዚአብሔር ምን አይነት እድለኞች ነን። ዴቪድ ራያ ማለት ምን አይነት ሰው ነው ለኛ ማለት እንዴት አባታችን ነው የምንወደ ብቻ ዋንጫው እናሳከው። እኔ በቃ ትልቁ ተርኒንግ ፖይንታችን አንተ ነህ ዴቪድ ራያ። እግዚአብሔር እስኪ ባንድ ቃል ኮሜንት ሴክሽን ላይ ግለጹልኝ። አንድም ያርሰናል ደጋፊ የዚህን ሰውዬ ፎቶ ይስም ማለት ኮሜንት ሴክሽን ላይ ሳይጽፍ እንዳያል። ፎሎም እያደረጋችሁ ፎሎ ማድረግ እንዳይረሳ። እዚህ ጋር ያለችውን የፕላስ ምልክት በመጫን ፎሎ ማድረግ እንዳይረሳ። ይመሻሉ። ካያ ባያ ይላል የአራዳ ልጆች። ካይ ሃቨርትዝ ቻምፒዮንስ ሊግ ላይ ተፈልጎ ቀርቶ ያውቃል? ያን ውብ የቻምፒዮንስ ሊግ ምሽት ማን ይዘነጋል? የአራዳ ልጆች አሁንስ ነው የአራዳ ልጅ አርቴታን እጅ አውጥቶ ነው እኔ ዱቤ አይደለሁም ማስጠጋኝ ስራዬ ልዩ ነው አለ። ባለፈው ዕለታም እኮ ለዩኬሬጅ አሲስት አድርጌያለሁ፣ ዛሬም ታምር እሰራለሁ አለ። ገባ ባለቀ ሰዓት ለቋጣሪም ለነጋሪም እንዳይመች አድርጎ ወገብ ዛላውን ተፈለጠ ዶማ ነው አጋድሞ ቁጭ አደረገው በገዛ ሜዳው ስፖርቲንግ ነው ያለ ምንም ጭቅጭቅ ነው ማለት ያራዳ ልጅ ማጫወት ነገር ሀብታም ነኝ አለሽ ካይ ሃቨርትዝ ያራዳ ልጆች። እኔም ለእናንተ አንድ የቴሌግራም እጅግ በጣም አስደናቂ ቤታችሁ ሆናችሁ ኦንላይን ልትሰሩት የምትችሉትን ስራ ልጠቁማችሁ ማለት ነው። ያራዳ ልጆች ብራችሁን ከ3 እስከ 5% ድረስ እጥፍ ማድረግ የሚችል አስደናቂ ስራ ነው። ከላይ የምትመለከቱትን የቴሌግራም ቻናል ማለት ነው ሄዳችሁ ቴሌግራም ላይ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። እንደዚሁም ደግሞ ባዮ ላይ ባለው ሊንክ ነክታችሁ ስለ ስራው ሙሉ መረጃ ማግኘት ትችላላችሁ። ምን አለፋችሁ ብዙ ሰዎች እየገቡ እየተጠቀሙበት ነው የሚገኘው ማለት ነው። ገንዘብህን እንደ ጉድ ነው የምታባዛው ነው ምድር ቤኪ ይለይ ድርጅት ብሩክ ሲግናል ይሰኛል ማለት ነው። ምን አለፋችሁ ኢንቨስት ካረጋችሁበት
ውጤቱ ልዩ ነው ይላል። ቴሌግራም ቻናሉ ላይ እየገባችሁ በደንብ ስለ ስራው ማወቅ ትችላላችሁ ማለት ነው። የአራዳ ልጆች ስራ ለሚፈልጉ ሰዎች ሼር ኮፒ ሊንክ እያደረጋችሁ አድርሱት ማለት ነው። ሚኬል አርቴታ ግን ቻምፒዮንስ ሊጉ ላይ ልዩ ነው። በቃ አሁን ልትውረገረግብን ነው። 3 ሳምንት ምናምን ሆኗታል ከተወረገረገች። አሁን አንድ አሸንፈዋል። የዛሬው መውረግረግ ይለያል። በሉ ተመልከቷት፣ ሂዱና እያት። ግን ቀጣይ ስፖርቲንግ የሞት ሞቱን ነው የሚጫወተው። ያለው አድቫንቴጅ ማሸነፍና ማሸነፍ ነው። አይሰማሽም። በጣም እርግጠኛ ነኝ። በቃ ከውድድሩ ሊሰናበት ነው። ስለዚህ የበሰበሰ ዝናብ አይፈራም ነው። ጠብቂ። የሆነ ተቃጥላል ምናምን አልተቃጠልኩኝም። ተቃጠልኩ መስላለሁ። አልተቃጠልኩም። ለምን ብዬ ነው የምቃጠለው? የኔ ቲም ነው እንዴ? አልተቃጠልኩኝም። ሲጀምር የባየር ሙኒክን የመሰለ ጭው እያየ ነበር። ያን የመሰለ የሚገርም ማች ስፖርቲንግ ግን ስፖርቲንግ እኮ እኔ ይሄ ሰውዬ ሀቨርትዝ ተቀይሮ ሲገባ የሆነ ውስጥ አይስዌር ነው የምላችሁ ውስጤ የሆነ ነገረኝ። በቃ የሆነ ነገር ሊያደርግ እንደሆነ ሸክኮኛል። በዛች ደቂቃ ሰዓታታችሁ ነው በዛች ደቂቃ የምታገቡት። ማስጠበቃችሁ እኮ ነው የሚያናድደኝ እኮ እኔ። ስፖርቲንግ እኮ ያኑ የሆነ አንዳንዴ እግር ኳስ ላይ ያሱ ቻንስ ወሳኝ ነገር ነው በጣም እንዲህ። ቀጣይማ ሆም ነው የሚገጥሟችሁ። ኖርማል ወደዛ እንዳልኳችሁ ደግሞ በያንጎ ፕሮ ማለት ነው ከፍተኛ ገቢ ያገኙ ቦነሶቹን የሚወሰዱ ማለት ነው እስከ 45,000 ብር ድረስ ማለት ነው። ጥሪ አይቆረጥባችሁም። ለመመዝገብ ቢሮ መሄድ ሳይጠበቅባችሁ የያንጎ ፕሮ አፕን ማለት ነው ከአፕ ስቶር ላይ ወይም በፕሌይ ስቶር 5 ደቂቃ ባለሞላሽ ጊዜ ውስጥ እዛው ዳውንሎድ አድርጋችሁ እዛው ተመዝግባችሁ ወደ ስራ ነው አባቴ ወዲያው። አርሴ 60 ሚሊዮን ዳውን ዘ ድሬን ካቨርስ ክሮስ አጌን ወሳኝ ሰዓት በቃ ሱፐር ሰብ ማለት ካቨርስ እና ማርቲኔሊ ናቸው። ዛሬ ማርቲኔሊ የሚገርም አሲስት፣ ሃቨርስም የሚገርም ኮንትሮል፣ የሚገርም አጨራረስ ነው ያየነው እና እንኳን ደስ አላችሁ አርሴዎች። አርሴ እንደዚህ ነው ወሳኝ ጨዋታ ላይ እንዴት አቅሙ መጠቀም እንዳለበት የአርቴታው አርሰናል ያውቃል። እኛ ምን ማድረግ ነው ያለብን? እንደ ደጋፊ ዝም ብለን መደገፍ ነው ያለብን። አርሴዎች ይመቻችሁ፣ እንኳን ደስ አላችሁ። ደስ ይላል በጣም ስፖርቲንግ ፔሲጂን ያው በሜዳው እንደገረፈው ታውቃላችሁ። በዚህ ሜዳ ፔሲጂም ተገርፏል እና ስፖርቲንግ ዚህ ሲዝን ላይ በጣም የሌሉ ናቸው ሜዳቸው። ስፔሻሊ አሁን 23 ጨዋታ ምናምን ሆኗቸዋል በሜዳቸው ከተሸነፉ። አርሰናል ነው ሄዶ ወሽመጣቸውን የቆረጠውና በቃ አርሰናል እንደዚህ ነው። አርሴ ማለት እንደዚህ ነው። የአርቴታው አርሰናል እንደዚህ ነው። ገና እንቀጥላለን። አርሴዎች ትልቅ ድል ነው ያሳካ ነው። በትልቅ አድቫንቴጅ ጨዋታውን ወደ ሜዳችን ይዘን መተናል። ቀጣይ ሳምንትም ዋጋውን ሰጥተናል። ስፖርቲንግን እንሸኛትና እኛ እናልፋለን ማለት ነው። አርሴዎች ይመቻችሁ። እስኪ ኮሜንት ላይ የምንተሰማችሁ ጨዋታው ላይ ምናምን ያያችሁትን ነገር ንገሩኝ። እንዲሁም ይህን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉልኝ። ቤተሰቦች ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ አርሰናል 1 ስፖርቲንግ 0 የተጫዋቾች ሬቲንግ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን በጣም ነው ደስ ያለኝ። በጣም በቃ አስፈላጊ ውጤት ገብቷቸዋል። ከራያ ነው የምንጀምረው። ዴቪድ ራያ አንተ በጣም ነው የምትችለው። ማን ሊያልቅ ሲል ዝም ብሎ ሲመለስ ነበር 10 ከ10። እግዚአብሔርን በጣም ትችላለህ። ክሊንሺት ጠብቃል። በጣም ትችላለህ። ካላፊዮሪ ጋር ይላል። ካላፊዮሪ እንደውም ማለት ነው ያ ልጅ ትንሽ እያጠፈ ነበር። ገብቷል አይደለም? የሆነ ነገር ሰላም አልነበረም ዛሬ። አስደንግጣኝ ነበረ። 7 ከ10 ማለት ነው። ከዛ ጋብሪኤል ጋር እንሄዳለን። ጋብሪኤል ሶሊድ፣ በቃ ሶሊድ፣ ሁሌም ሶሊድ። ማን በጣም ነው የምትችለው እግዚአብሔርን ማለት ነው። 8.5 ሳሊባም ጋር እንሄዳለን። ሳሊባ በእግሩ አሪፍ ነው የሚጫወተው፣ ግን የሆነ በቃ ድንብር እያሉ ነበር። ተከላካያችን ሰላም አልነበረም ዛሬ እውነት ምላችሁ። 8 ከ10 ሳሊባም ማለት ነው። ከዛ ቤን ዋይት ጋር እንሄዳለን። ወይኔ ቤን ዋይት ፈርስት ሃፍ ላይ እንደዛ ቤን ዋይት አይኖ መከላከል አችልም፣ ግን እያስሮጥክ ነው ሰው። ተው ተማታ ቢያንስ ምታ ቢያንስ። አረ ቤን ዋይት ተው በእናትህ እንዴ። 7 ከ10 ወደ መሀል ሄዳል። ዙቢሜንዲ የሚያምር ጎል አግብተህ ተሻረብህ፣ ግን ማለት ጨዋታው ላይ ትንሽ የድካም ነገር ይታይብህ ነበር። ዛሬ ግን ስቲል አሪፍ ጨዋታ ነው የጨወትኩ። ገብቷል? ምን አይነት ጎል ነው የሻሩብህ? ግን ትችላለህ። በጣም ነው የምትችለው። ገብቷል? 8.5 ዴክላን ራይስ ጋር እንሄዳለን። ራይስ ኳሶቹን ዲስትሪቢዩት የምታደርግበት ወይ ቀይር። እኔ ለምን እንደሆነ አላውቅም። ራይስ ከያዘ ወደዚህ ነው፣ ኦዴጋርድ ከያዘ ወደዛ ነው የሚሆነው። ለምን ወደዛም መስጠት ጀምሩ። እግዚአብሔርን በደንብ ዲስትሪቢዩት አድርጉት ኳሱን። ራይስ አሪፍ ነው የምትጫወተው ጨዋታ ዛሬም ማለት ነው። 7.5 እንሰጣለን። ከዛ ኦዴጋርድ ጋር እንሄዳለን። ማን ኦዴጋርድ ሙሉ ሲስተሙን እየገደለው ነበር። ኳሱን ዝም ብሎ በቃ ተርን እንዲህ እያደረግነው ነበር። ማን አይነው ጌሙን ኮንትሮል እያደረግን ነው፣ ግን ፓሶች ያስፈልጉናል። ስሩ ቦል ሪስክ ያለው ፓስ አድርጉ። ምን ሆነ ነው ኦዴጋርድ? ሪስክ ያለው ፓስ ምናምን ጀምር እንጂ ምን ሆነ ነው? 6 ከ10 ከዛ በኋላ ማዱዌኬ ጋር እንሄዳለን። ማዱዌኬ በጣም ብዙ ድሪብል ፈርስት ሃፍ ላይ በጣም ብዙ ድሪብል እያደረገ ነበር፣ ግን ሰክሰስ የለውም፣ መጨረሻ የለውም። ማን ዳውመን ያስፈራል። ከሱ የሚያቀብላቸው ኳሶች ድሪብሎቹ ምናን ያስፈራል። ገብቷቸዋል? ማዱዌኬ 7 ከ10 ማለት ነው። ጊዮኬሬሽ ጋር እንሄዳለን። ጊዮኬሬሽ ማን ሆልድ እያደረገልን ሁለት ተከላካዮች እንዴት ነው መጠቀም ማንችለው? ግን እኔ ግራ ነው የሚገባኝ። ማን ግን ከኳሶቹ ጋር ዛሬ ያን ያህል አልተጫወተም። ጊዮኬሬሽም 7 ከ10 ማለት ነው። ትሮሳርድ ጋር ትሮሳርድ እንቅልፍን ተኝተህ ነበር።
ተኝተ ነበር። አይኑ እንዲህ ብሎ ነበር ሲጮት። ማን እኔ እንቅልፉን የተኛ ሰው ነው። በእናትህ ትሮሳርድ ምን ሆነ ነው እንዴ? ከጉዳት ነው። አይኖ ግን በደንብ መጫወት ነበረብህ። ማን 5 ከ10 ከተቀያሪዎች ጋር እንሄዳለን። ማርቲኔሊ ተጎት ማርቲኔሊ በአንተ ምክንያት ነው ጎል የገባው። ሃቨርዝ አገባው እንጂ አንተ ነው ያገባው። በጣም ነው የምትችለው። ምን አይነት ድሪብል ነው? ምን አይነት አሲስት ነው? ማርቲኔሊ 15 በጣም ትችላለህ። 15 ሃቨርዝ ጋር ሄደህ ሃቨርዝ በጣም ነው የምትችለው። ምን አይነት ታች፣ ምን አይነት ጎል ነው? ኮምፖዝድ የሆነ ጎል ማለት 10 ከ10 በጣም ትችላለህ። በእኔ ቤት እኮ በቃ ጉራግኛ ጭፈራ ጨፍራለሁ አርሰናል ተሸንፎ ብዬ እስከ 6 ሰዓት ቁጭ ብዬ እንደዚህ እቋጥራለሁ። ከምንም በላይ ምን እንዳቃጣለኝ ታውቃላችሁ? ይሄ ቀሽም ተጫዋች ሃቨርት የሚባል ግብ ማስቆጠሩ። ያ ያስቆጠራት ሰዓት ነው እኮ ኳስ የነካው፣ ሌላ አልነካም። ምንም አይችልም እኮ ማርያምን፣ ምንም አይችልም። የሱ ጊዜ ግን እድል እንዴት እንደሚሳካለት አላውቅም። እጨፍራለሁ ብዬ የተቀመጥኩ ልጅ አርሰናል የምናባህ ጭፈራ ነው ገብተህ ተጠቅልለተኛ ብሎ በኩርኩም አግሎ ወደ አልጋ ይሸኘኝ። ወደ አልጋ ገብቼ ልተኛ ነው። ራያ አፈር ብላ አፈር ደች ያስበላ። እነዛ ሁለቱ ኳሶች አሁንም አይኔ ውስጥ አሉ። ምን አይነት በረኛ ነህ ግን አንተ? እግር ይቆመጥ፣ እጅ ይቆመጥ። ቀልዴን ነው ይቆመጥ ያልኩት፣ አይቆመጥ ግን የሆነ በሽታ ያዘ። እንዴት አፈር ብላ፣ በቃ አፈር ብላ። አርሰናል እስቲ ቀጣይ ኤምሬትስ ነው። ምንም የሚቀየር ነገር የለም። ወደ ቀጣይ ዙር አልፏል። ቀጣይ ደግሞ ከተሳካለን እንቋጥራለን። መልካም አደር። ከንቲቦ ነኝ።